በተለይ ከድሮን አጠቃቀም ጋር ተያይዞ ንጹሃኖች በድሮን እየተመቱ ነው የሚል ጥያቄ ያነሳሉና ይሄንን ጥያቄ እርሶ ምንድነው የሚሰጡት ምላሽ? እንደምታውቁት አንዳንዱ መሳሪያ መነጽር አለው። ይሄ መነጽር ከስናይፐር ጀምሮ እንደ ኢላማን የሚመታው ንዩና የከባድ መሳሪያዎቻችን በቀንም በሌሊትም መነጽር ያላቸው መሳሪያዎች አሉ። መነጽር ይያልኩ ነው። የጦር ሜዳ መነጽር የሚባለው ካይን 10 ጊዜ 12 ጊዜ አባስቶ የሚያሳይ ግልጽ አድርጎ የሚያሳይ ነገር አለ። መነጽር ይያልኩ ነው፣ ልብ በሉ። የድሮን ግን ካሜራ ነው የምለው። አሁን የድሮን ካሜራ ድሮንን የሰሩት እኛ ደግሞ የምንጠቀመው ምን እንደሆነ እናውቃለን። ድሮን በተለይ መከላከያ ሰራዊት የታጠቃቸው ድሮኖች አጠቃቀሙን በግልጽ የሚያውቅ ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው። ሲመታም ኢላማውን ያሳያል። ድሮን እንደዚህ ጨፈጨፈ ምናምን የሚል ነገር ዘበት ነው። እንደው መሳሪያ ቢባል እንደው ዓለም አቀፍ ቅድም እንዳነሳዋችሁ ሌላ የጦር መሳሪያ በውጊያ ጊዜ ምናምን እንደዚህ ነገር ሊኖር ይችላል ብለን ልንወስድ የምንችልበት ነገር ሊኖር ይችላል። ድሮን የሚለው ግን ተደጋጋሚ ይነሳል። ያው ትጥቃችን ስለሚያውቁ ነው። እኛ ድሮን ስንልና ጥላት ድሮን ሲል እንግባባለን። ቅድም እንዳልኳችሁ መሃል ላይ ያለው ግን እውነት መስሎት ይሄንን ይላል እንጂ ድሮን እየመታው እንዳለ ጥላት አሳምሮ ያውቃል፣ ለይቶ እየመታው እንዳለ እኛም እሱን እናውቃለን። ሶ ድሮን እያለ የሚያጥላለው ለይቶ የሚመታው እንዲቆምለት የመፈለግ ነገር ይኖራል ማለት ነው። አንዳንድ ጊዜ የጥላት ምሽጎች እንደምታውቁት እናንተ ሚዳችሁ እንደሰራዋችሁት ገዳም ላይ ትምህርት ቤቶች ላይ የሃይማኖት ተቋማት ትምህርት ቤቶች ህዝብ የሚሰበሰብበት አካባቢ ነው የሚሆኑት አይደለ? የሚመሽጉት ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምህራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው? ትምህርት ቤት ላይ አስቁሞት የለ እንዴ? አስቁሞታል እኮ ትምህርትን አስቁሞ ተመታ የሚለው ግን ትምህርት ቤት ነው። የት ያለው ተማሪዎች መምህራኖች እንዲንበረከኩ አድርጎ የሚረሽነው መረሸኑንም ተማሪዎች መግደሉንም ይፋ የሚያደርግልን መራይ ሽምብራ ትምህርት ቤት የነን ያክል ተማሪ ገደልን ምናምን ይያሉ ያወሩት እሱን ነው። ሶ የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር እያደረገ በድሮን ተደበደቡ ስላቅ ነው። ለነገሩ ይሄ ውሸት የማይሰለቸው ቡድን በአንድ ወቅት እኮ ነግሬያቸዋለሁ። ድሮን ከነ ፓይለቱ መተንጣል ነው ያለ ነው አይደለ? እስከዚህ ድረስ እኮ ነው ዋሽው። ድሮን ፓይለት አለው እንዴ ምናምን የሚለው የሚያውቀው ነው። የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገርም አይደለም። የሰራዊታችን ባህሪም አይደለም። የድሮንም ራሱ ስሪት አይደለም። ስለዚህ ይሄ ገበያ ላይ ትምህርት ቤት ላይ ወዘተ እያለ የውሸት ፕሮፓጋንዳ ነው። ተኩስ ግን በሚኖርበት ጊዜ በሌሎች መሳሪያዎች ምናምን በሚኖርበት ጊዜ ጉዳቶች ሊኖሩ ይችላሉ። ጉዳትን መቀነስ ላይ ነው ፎከስ የሚያደርገው። በሰሜኑ ጦርነትም ላይ ካያችሁት ጉዳት አይኖርም አይደለም። እሱን ለመቀነስ ግን መከላከያ ፕሮፌሽናል ይሄ ሩል ኦፍ ኢንጌጅመንት ስላለው የግዳጅ አፈጻጸም መመሪያ ስላለው በሱ ነው ግዳጁን የሚፈጽመው ብለን ብናልፈው ነው።